እኔ እሷን እየለመንኩኝ እሷን እየተለማመጥኩኝ መኖር አልፈልግም። ገባ? እኔ ወጣት ነኝ ገና ሩታን ልጄን ለማየት እሷ ጋር እየሄድኩ እየተለማመጥኩ እሷን የሆነ ነገር እንትን ለማለት እየተለማመጥኩ መኖር አልፈልግም። እንዴ እና ለኔ ግዳጅ ውስጥ አይደለም ያለሁት። ግዳጅ ውስጥ አይደለም የገባሁት። ግዳጅ ውስጥ በትክክል አንጫጫው ታደሰ በግዳጅ የሚመሰርተው ወይም ደግሞ ተገዶ የሚኖርበት ትዳር ሊኖር አይችልም፣ ሊሆንም አይችልም ማለት ነው። ሰበር ዜና። አንጫጫው ታደሰ በጭራሽ እኔ ግዳጅ ውስጥ ልሆን አልችልም፣ ተገድጄም የሩታ ባል መሆን አልችልም፣ መለማመጥም አልፈልግም። እሷን መለማመጥ እሷን መለመን እየሄድኩ ውሃ ሲደፋብኝ እየሄድኩ ስደበደብ ምንም ይህንን በማድረጓም እስከዚህ ድረስ ተለማመጫታለሁ። ከዚህ በኋላ መለማመጥ አልፈልግም ሲል እንግዲህ ተናግሯል ማለት ነው። ሰው ያ ዩአር ራይት እንደዚህ ነው የምንለው ማለት ነው። እኛም ትክክል ነው ማለት ነው የምንለው። እንዲሁም ደግሞ አንዳንድ እንደኔ ጥቃቅን ዩቱበሮች ምናምን ደግሞ ማለት ነው አብርሽ መከሰስ አለበት፣ እንዲያውም መንግስት ይፈልገዋል፣ ብቻ ሩታ የሚጠበቅባት ትንሽ ክስ ብቻ በሱ ላይ ማቅረብ ነው። ኤክስኪውዝ ሚ የምትሉ ሰዎች ማለት ነው መከሰስ አለበት፣ እንደዚህ መሆን አለበት፣ ቻናሉ እንደዚህ መሆን አለበት የምትሉ ማለት ነው በአናታችሁ ተከርበቱ እላችኋለሁ። በደንብ አድርጌ ማለት ነው በአናታችሁ ተከርበቱ። ከቻናሉ ላይ ደግሞ አይናችሁን አንሱ በመጀመሪያ ደረጃ ማለት ነው። ማሳሰር ደግሞ ምን አባሽ ፈልገሽ ነው እያንዳንድሽ ማለት ነው። ምድረ አለቅላቂ ሁሉ ማለት ነው። መብቱ ነው። አልፈልግም። ኦማይ ጋድ ይቅርታ እንዴ መብቱ ነው። አልፈልግም ማለት በግድ ነው እንዴ? እናንተ ሩታን ስለወደዳችኋት አብርሽ ተገዶ መኖር አለበት እንዴ? ሩታ ጋር ተገዶ መኖር አለበት እንዴ? የተገፋ የተደፋ መኖር አለበት እንዴ? ማን ስለሆነች እንዴ? ማን ስለሆነች? በቃ ሊሆን አይችልም። ተገዶ ትዳር የለም። ተገዶ ትዳር የለም። ተለማምጦ ትዳር የለም። እሷም ትዳሬን ካለች ትዳሯን ማዳን ከፈለገች ትዳሬንና ትዳሬን ስትል እንጂ በሱ በኩል ብቻ ተለማምጦ ትዳር የለም። መለማመጥም የለበትም፣ መለማመጥም አይጠበቅበትም። 4 ነጥብ ማለት ነው። ምንም ማድረግ አይቻልም። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች፣ ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬ እንግዲህ ታኅሳስ 3 በኦርቶዶክሳውያን እናታችን ቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበት ዕለት ነውና እንኳን ለበዓታ ማርያም አደረሳችሁ አደረሰን እላለሁ ማለት ነው ለውድ ኦርቶዶክሳውያን ቤተሰቦቼ እንዲሁም ደግሞ ለሙስሊም እህት ወንድሞቼ ዛሬ ጁማ ነው። መልካም ጁማ ይሁንላችሁ። ጁማ ሙባረክ እያልኩኝ ማለት ነው ላይክ ሼር ማድረግ እንዳይረሳ እያልኩ እንግዲህ ዛሬ አብርሽ የተናገረው ውስጥ ቆረጥ አድርጌ ያመጣሁት እንግዲህ በደንብ የተመቸኝን ማለት ነው። ለእኔ የተመቸኝ እንግዲህ በቃ ግዳጅ አይደለም ብሏል። 4 ነጥብ። ለዚህ ነው ትናንት ትታት አቁሟት የሄደው ማለት ነው። አቁሟት የሄደው ለዚህ ነው። ምክንያቱም ይሄ ግዳጅ አይደለም። በትክክል አብርሽ አሁን ገብቶታል ማለት ነው። ገባችሁ? በደንብ ገብቶታል። ይሄ ግዳጅ አይደለም። ተገድጄ የምኖርበት ነገር አይደለም። መለማመጥም አልፈልግም። ልጅን ለማየት መለመን አይጠበቅብኝም። ወይም ደግሞ መለማመጥ አልፈልግም። በቃኝ የሚለውን እንግዲህ እስቲ ለአባቱ ራሱ ምንድን ነው እኔ ይህንን ነገር ልጅን ለማየትም መለማመጥ ሩታን እየሄድኩ መለመን የሆነ ነገር ስፈልግም እየሄድኩ መለማመጥ አይጠበቅብኝም ገባ ሲል እንግዲህ በደንብ አድርጎ ገልጾታል ማለት ነው። እውነት ነው። ይሄ ለምን እውነት አይደለም ትያለሽ ደግሞ ትሉ ይሆናል እዛ ሰፈር። እውነት ነው። ምክንያቱም ማንም ወዶና ፈቅዶ እንጂ ተለማምጦ ትዳር ሊሆንም አይችልም፣ ሆኖም አያውቅም። ሊሆንም አይችልም፣ ሆኖም አያውቅም። በመለማመጥ የሆነ በቃ ያዙኝ ልቀቁኝ በማለት ምናምን እባክሽ እንደዚህ ሁኚ፣ ሩታ እኮ በቃ ተነጠፍልኝ፣ መሬት ሁንልኝ፣ እኔ ደግሞ እንደፈለኩ ልርገጠህ ነው እያለችው ያለችው ማለት ነው። ይሄን ምላችሁ ወይ ዛሬ እዚህ ጋር አብርሽ ሩታ ሄርሚላ ጋር ስለሆነ ወይ ደግሞ ሄርሚላ ጋር ምናምን አይደለም። እውነት ስንነጋገር
ከዚያም በፊት የጀመረችው ነገር ስለሆነ ራሷ በምታመጣቸው ነገሮች ራሷ ሰዎች እንኳን ይታዘቡኛል፣ የአብርሽ አባት እንኳን ይታዘበኛል አትልም ሩታ ማለት ነው። ምክንያቱም ከዚህ በፊት ሁለቱም እኔም ራሴ ጥፋቶችን አጥፍቻለሁ እንኳን አትልም በጭራሽ ማለት ነው። ራሷን ሁሌ እንደ ጻድቅ ነው የምታየው ሩታ ማለት ነው። ኤክስኪውዝ ሚ ስታሯሩጠው እንደነበረች መርሳቷ ይገርማል ማለት ነው። ከዛ ሙሉ ለሙሉ እሱ ነው ጥፋተኛ በሉልኝ ማለቷ በቃ መቼም ቢሆን ከአብርሽ ጋር ሊግባቡ አይችሉም ማለት ነው። ይህን ስለ አይታረቁ እያልኩ አይደለም፣ ይታረቁ ግን ደግሞ አይዘልቁም። በቃ እውነቱን ልንገራችሁ ማለት ነው፣ አይዘልቁም። ምክንያቱም ውጥር ንጥር ካለች በቃ ስለቆየች ምንም ብርሌ ሲነቃ የሆንም እቃ አይነት ነገር ነው ሩታ ላይ የሚታየው ነገር ማለት ነው። አብርሽ ደግሞ ቆይቶም ቢሆን ገብቶታል። በቃ ወጣት ነኝ፣ እንደፈለኩ መሆን እችላለሁ፣ እንደፈለኩ መሆን እችላለሁ። በቃ መጀመሪያም ሳልፈልግ ነው የገባውበት፣ አሁንም ደግሞ ሳልፈልግ የመኖር ግዴታ የለብኝም የሚል አቋም ወይም ደግሞ ድምዳሜ ላይ ደርሷል። ጋሽዬም ቢሆን እንግዲህ እዚህ ጋር ሁለታቸውን መታረቅ አለባቸው ብሎ ጋሽዬም ሁለቶችን በግዴታ በቃ እንዲህ መሆን አለብህ፣ እንዲህ ማድረግ አለብህ፣ እንዲህ ምናምን ቢላቸውም ምናልባት ታረቅነን ብለው ለተወሰነ ቀን ቢታረቁ ከልባቸው ደስታና ሳቅ የሌለው ሆኖ ነው የሚመጡት። ታያላችሁ ማለት ነው። ከልባቸው አይደለም ሳቃቸው፣ ከልባቸው አይደለም ደስታቸው፣ ከልባቸው መናናቅ አለ፣ መሰለቻቸት አለ በሁለቱም መካከል ማለት ነው። በቃ አብርሽ በተለይ በጣም ስልችት ብሎታል ማለት ነው። ውሸት ሰልችቶታል፣ ማስመሰል ሰልችቶታል፣ ጭቅጭቅ ሰልችቶታል፣ ንዝንዝ ሰልችቶታል፣ አስጠልቶታል። ስለዚህ ሌሎቻችሁ ደግሞ በቃ ክሰሽና የትም እንዳይንቀሳቀስ አድርገው ያላችሁ ሰዎች አላችሁ። ጤነኛ ናችሁ? ወንድማችሁን አጋቧትና ማለት ነው ከሳብ የእግሯ ጫማ ታድርግላችሁ። አቦ አብርሃም ታደሰን እንደዚህ ልታደርገው መቼም አትችልም ማለት ነው። አለቃ አብርሃም ታደሰ አሁን ልቡ እብጥ ጎርመስመስ ብሏል፣ ፈርጠም ብሏል ማለት ነው። ምንም ማድረግ አይቻልም። ገባችሁ? ለእናቴ ብዬ ለአባቴ ብዬ ወይ ለወንድሞቼ ብዬ ምናምን የሚባል ነገር እዚህ ጋር ኑሮ የምትኖረው ራሷ ናት። መፋታት የፈለገች ሴት እዚህ ጋር ፔፐሩን ረስቸው መጥቼ ወረቀቱን ረስቸው መጥቼ አንድ ፊርማ ነው የቀረች። ኤክስኪውዝ ሚ ስንት ወረቀት ነው የሚፈረመው? ስንት ድርጅት ነው ያላችሁ? ማለት ጋብቻ ስንቴን የተፈራረማችሁት ሩታ? አረ ወቂ መጀመሪያ ጠይቂና ወቂና ከዚያ በኋላ ወይኔ ጉዴ ፈላ። ሩታ የሆነ ስትናገር የምታውቀው አይመስለኝም። ጀግና ስለምትባል የምትናገረውን ዛሬ የተናገረችውን ከሰዓት አታውቀውም ብያችኋለሁ እኮ ሩታ። አንድ ወረቀት ነው የቀረብላለች። እንግዲህ ከ10 ላይ ፈርሟል ማለት ነው አብርሽ። ከ10 ላይ ከፈረመ 11ኛው ከሆነ የቀረሽ ሩታ አትጨነቂ፣ 10 በቂሽ ነው። 10 በቂሽ ነው። ይዘሽ ውልቅ በይ። የምሬ ነው እንዴ! 10 በቂና በቂ ነው። በቃ ያዥና ውልቅ በይ። በቃ አብርሽን ከፈለግሽ ትዳርሽን ከፈለግሽ ደግሞ በማንገራገር እንደዚህ ያደርጋለሁ በማስፈራራት አንዴ ወረቀት ይዞ በመምጣት አንዴ ያዙ ይልቀቁኝ፣ አንዴ እናቴ ቤት ልወጣ ነው፣ በቃኝ፣ እዚህ ልወጣ ነው፣ እዚህ ልገባ ነው ምናምን እያልሽ አትንዛዥ። የምሬን ነው ሩታ፣ አትንዛዥ ማለት ነው። እንዲ አቋም ይኖርሽ እንጂ ያረዱዘ እንደዚህ ሴት ልጅ አትሸረካከትም። ሽርክት ነገር አትሸረካከትም። በአቋሟ ትጸናልሽ። ቁርጥ ካልሽ ቆራጥ ናት ሴት ልጅ ማለት ነው። አንቺ ደግሞ ሲናፍቅሽ አመጣው እንዲያሳዩሽ ታደርጊያለሽ። ሲመጣ ደግሞ ከዛ ደግሞ ወደ አንቺ መጦ ደግሞ ፍቅራችንን እናስቀጥል ሲልሽ ደግሞ ትስቂና የሆነ መሳቅ መጫወት ሲጀምር ስለ ሳቅኩልህ አበዛኸው፣ አሁን በጣም ትንትናልክ፣ በጣም ተገለፈጥክ፣ በጣም እንደዚህ ያለ በጣም ትያለሽ። ክብር እንኳን የላትም ሩታ። ነጭነጫን እንናገር ብዬ ነው። አክቷ የምታደርገው አክት ምናምን ለአብርሽ በጣም ነው የምትንቀው። ስለዚህ ለቀቅ እንድታደርገው ብቻ ነው የምንፈልገው ማለት ነው። እኛ ደግሞ 4 ነጥብ ለቀቅ ቦጋሌ የሙት ለቀቅ ማለት ነው። ስለዚህ አብርሽ ደግሞ እንግዲህ እዚያ ጋር ያለውን ሰላም በቃ ለብቻው ሲሆን ሰላሙን እያገኘ ስለሆነ ለብቻው ሲሆን ያለምንም ጭንቀት፣ ያለምንም ውጥረት፣ ያለምንም ጭቅጭቅ ሰላሙን ቢበላ ባይበላ፣ ምክንያቱም ሰላምን የመሰለ ነገር የለም። የምሬ ነው የምላችሁ። ሰላምን የመሰለ ነገር አለ ብሏል እሱም። ሰላምን የመሰለ ነገር የለም ለሰው ልጅ። ፍቅርን የመሰለ በቃ ሰላምን ፍቅርን የመሰለ ነገር የለም ለሰው ልጅ በቃ። ስለዚህ ሰላሙን አግኝቷል። እዚህ ጋር ወይ ሄረሚላ ጋር ወይ ማንም ጋር ስለሆነ አይደለም በነገራችን ላይ ማለት ነው።
ብቻውን ራሱ ቢሆን አብርሽ በቃ የፈለገው ሰው ጋር ቢሆን ወይም ተቃራኒ ጾታ ጋር ስላለ አይደለም፣ ወይም ሄርሜላ ስላዝናናችሁ አይደለም። በቃ ብቻውንም ሆኖ ብቻውን የወንድ ጓደኞቹ ጋር እንኳን ስቲል ሆኖ ይመቸዋል። ከሩታ ጭቅጭቅ ሲርቅ በጣም ነው የሚመቸው። ወደ ሩታ ሲመለስ ሰውነቱ ራሱ ሙሽሽ እንዴት አድርጋ ውስጥ ለውስጥ እንደምትነዘንዘው እንደምትጨቀጭቀው እቺ የውጭ አልጋ የውስጥ ቀጋ የሆነች ልጅ እንደሆነች በደንብ ያስታውቃል ማለት ነው የሩታ። ስለዚህ እኛ ማለት የምንፈልገው ማለት ነው በግድ አሳስረሹ ባልሽ አድርጊው ለምትሉ ወንድማችሁን አጋቧት ለሩታ እንላለን። ምክንያቱም እንደዚህ አይነት ትዳር የለም ለማታውቁ ማለት ነው። ወይም ትዳር እርግጠኛ ነኝ ስለ ትዳር ምንነት የማታውቁ እንደ ሩታ ትዳር ምንም እንደሆነ ስለማታውቅ ይመስለኛል እየተጨመላለቀችበት ያለችው። ስለዚህ ልክ እንደሷ የማታውቁ ደግሞ እንደዚህ አድርገሽ ግዴታ ካንቺ ጋር መሆን አለበት። አብርሽ ተከሶም ቢሆን ከሩታ ጋር ይሆናል። ይቅርታ የምራችሁን ነው። ስለዚህ አስገድዳ ማለት እንትን እያለችም ድሮ ማስገድዳ ነው አሁንም ማስገድዳ ነው ማለት ነው። ቱ ወይኔ ጉድ ፈላ። ውይ እንዲህ አይነት ችግር ያለበት ሀገርም አለ መሰለኝ። እንዲህ አይነት ኦዲየንሶችም አሏት ለሩታ ማለት ነው። ታሳፍራላችሁ። ለማንኛውም ውዶችዬ አብርሃም ታደሰ ወደፊት በቃ እኔ ምንም አይነት መለማመጥ አልፈልግም ብሎ ደምድሞታል ማለት ነው። ላይክ፣ ሸር፣ ሰብስክራይብ አይረሳ። ወዳችኋለሁ። ባይ ባይ።